كسير بيانس عندي من دمو بلا ما عرفت بدك من تقول لك من يتبع لك من تبع لك አስጨንሽ ይረዳች እንደዚህ እኮ አይደለም። ይሄ ራሱ ወዳድነት ነው የሚባለው። አሁን ለወቅትሽ ፈልጌ ያለ ግን እንዳትረሽ ይገል ወጥቼ ሰላም ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን ብያለሁ የኔ ውድ ቤተሰቦች ማለት ነው። ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁኝ ቤተሰብ ሆኑ ማለት ነው የኔ ውዶች፣ የኔ ምርጦች ብያችኋለሁ። እንግዲህ ዛሬ በሩታዬ ቤት የኔ ጣምበላል ማለት ነው በሷ ቤት ቪዲዮ ተለቆልናል ማለት ነው። ሁላችሁም ቪዲዮ አይታችኋል ብዬ ተስፋ አደርጋለሁ። የምር ሩታዬ አዛዘነችን። ጽጌ ባክሽ ምንም እንዳትሆኝብኝ እያለች እንዴት እንደሆነችው አያችሁ የኔ ምስኪ። ግን ልጆቻችሁ እኮ ከሱብን እኮ ሩታና አብርሽ በጣም አልከሱም እናንተ? እስኪ በደንብ ፊታቸውን ብታዩ በጣም ነው የከሱ ማለት ነው። አብርሽ በተለይ በጣም ከስተዋል የእውነት ምንም ዱባይ አልተመቸውም እውነት ለመናገር ማለት ነው። እና ጠቆረብኝ ማለት ነው። ለእኔ ብቻ ነው ወይስ ለእናንተም እኮ እስኪ ንገሩኝ ማለት ነው። እና በጣም ከሳሮሽ ራሱ ማለት ነው። ሩታም እንደዛው ማለት ነው። እና እነሱ ዘና ፈታ ለማለት ነው የመጡ። ግን ጽጌና ዳኒ አረ ከባድ ሰዎች ናቸው እውነት ለመናገር ማለት ነው። የልጆቹ ሰላሙን ሰጣቸው እውነት ለመናገር ማለት ነው። እና ሌላው ደግሞ ምንድነው የሙዚቃ ነገር ወይኔ ወይኔ ምን ጉድ ነው ጉድ ያስብላል። እውነቴን ነው የምላችሁ ቤተሰብ የሙዚቃ ነገር ግርም አለኝ። ሆ በራሳችሁ ላይ እንደዚህ ነገር ታደርጋላችሁ? በጣም ገረመኝ በእውነት በተለይ ጽጌ ማለት ነው። እንዲህ እውነት እኮ በረኪና እየጠጣችሁ እንዳይመስላችሁ አልጠጣችሁም እኮ ብትጠጣ እውነት አታርፉም። እውነቴን ነው የምላችሁ ጨጓራ ነው የሚሄደው የሚያቃጥለው በረኪና ማለት ነው። እና እኔ ጎደኛዬ ጠጣ ስለሆነች ከዚህ በፊት የኔ ጎደኛ ያው ከባሏ ጋር ተጣልታ በሱ ንዴት በረኪና ጠጥታ እንዴት እንደሆነችው እውነት ህይወቷ አለፈ ማለት ነው። እና አንዳንድ ሰው ደግሞ እንደ ድሉ ይተርፋል። ስለዚህ እንደዚህ ነገር እንዴት ይቀለዳል? ብዙ የሚሰራው ስራ እኮ አለ። ግን ጽጌ ጥፋተኛ ናት እውነት። ዳን የምትፈልጊ ከሆነ የምትወጂ ከሆነ እንዴ ስሜትሽን ግለጪው እንጂ እንዴ ለምን ለሱ ብለሽ ነው እንዴ በረኪና የምትጠጪ እንዴ? ጉድ እኮ ነው። ምን ጉድ ነው እንዴ? ራስሽን ለምንድን ነው የምትጎጂ? አልጠጣችሁም። ብትጠጣው እኮ እንደዚህ ማንም ዝም አይሉም ለመናገር ማለት ነው። እና ይሄ ነገር ደግሞ ብትጠጣው ማንም ዝም አይሉም። ሲጀምር አልጠጣችሁም። ወተት ጠጣ አኑ ያስመለሳት እንጂ አልጠጣችሁም። ብትጠጣው እውነት እንዴ በረኪና እኮ እንደምናወራ አይደለም። በጣም ነው የሚያቃጥሉ። እንኳን እቃ ለማጠብ እንዴት እጃችን እንዴት እንደሚያደርገው አያቻችሁ አይደል እንዴ? ስለዚህ አልጣጣችሁም ብዬ አምናለሁ። ጽጌ ደግሞ ዳን የምትፈልጊ ከሆነ ስሜትሽን ይፋ ብታደርጊ ጥሩ ነው ብዬ አምናለሁ። እንደምትወጂ እንደምታፈቅሪ በቃ አውጪ። ምን አባቱ እንዴ አውጪ። ለምንድን ነው በውስጥሽ ይዘሽ ራስሽ የምትጎጂ እንዴ? የምሬን ነው የምላችሁ። እናንተ የመጣችሁ ለደስታ በዚህ ልክ እንደዚህ ስራ ይሰራል? ሩታና አብርሽ ለምንድን ነው የምታስጨንቁ? የገረመኝ ነገር ሜሪ በጣም አስቀኛለች። ምን አለችው? እቺ ማናት? እሱ ማን ነው እንዴ? በደንብ ታውቀዋለች እኮ በረኪና አልጠጣችም እኮ። ጉድ እኮ ነው። ይኸው ድራማ ለማሳመር ነው እንጂ አልጠጣችም ሲጀመር ማለት ነው። እና በዚህ ልክ እንደዚህ ስራ ባሰሩ ይሻላል። እውነት ሩታና አብርሽ ይቅርባችሁ። የምሬ ነው የምላችሁ። እንዴ እነሱ እኮ እውነት እንጃ። ሩታ በጣም አዘዘነችኝ። አብርሽ እዚህ ጋር ምግቡን ገዝቶ አምጥቶ ሲያጎርሻት ነበር ጽጌም ማለት ነው። እዚህ ጋር ሜሪ እንግዲህ ያዙ ሊቀቁ። ጉድ ፈላ እንዴ! አስጨነቃችሁ እኮ ልጆቹም ማለት ነው።
ካሱ እውነት እኔ ከሱብኝ። ለእኔ ብቻ ነው ወይ ስለ እናንተም እንደዛ ነው? በተለይ አብርሽ ከስተዋል። እውነት ምንም የው ዱባይ አልተመቹም። እነሱ ፈታ ዘና ለማለት ነው የመጡ። በዚህ ልክ እንደዚህ ድራማ በሰው ሀገር ላይ ትሰራላችሁ? ጽጌ እውነት ብትጠጪ እንደዚህ አተርፉም። እውነት ለመናገር እንደዚህ ልክ በዚህ ልክ በህይወትሽ ላይ እንደዚህ ነገር ባሰሪ ጥሩ ነው ጽጌ ማለት ነው። እንዴ ጉድ እኮ ነው። ስንት ሰው እውነት መስሎ የሚደነግጥ አለ። እኔ በጣም ነው የደነገጥኩ። በተለይ የሙዚቃው ነገር ግርም ነው ያለኝ። እውነት እኔ ብቻ ነው ወይስ እናንተም እንደዛ ናቸው? እስኪ ቤተሰብ ጉድ እኮ ነው። እና እውነት እንዳይመስላችሁ ጽጌ አልጠጣችም። ያው ለድራማ ለማሳመር ነው። እሺ እውነት እንዳይመስላችሁ ግን አልጠጣችም። እንደዚህ ስራ ቢቀራባቸው ይሻላል። እንዴ ስንት ስራ የሚሰራው አለ። እንዶ የዶሮ ይሻላል መሰለኝ። የድሮ ይሻላል እንዴ። እንደ ድሮ ስሩልኝ ይሻላል። ከእንደዚህ አይነት አውጡ እንዴ። በህይወታችሁ ላይ እንደዚህ እየቀለዳችሁ የሚሰሩ ከሆነ በጣም ከባድ ነው እውነት። እንዴ ራሷን እውነት ቀስ ብላ ነው የወደቀችው እንጂ እውነት ጽጌ በረኪና ብትጠጣ አታርፍም። እውነቴ ነው የምላችሁ። እንዴ በረኪና በአንድ ነው ሄዶ ልቧ የሚያቃጥላት። እውነቴ ነው የምላችሁ። እንዴ ጨጓራ ድረስ ነው የሚያቃጥላት። እንኳን ይቀስና ጥብ እንዴት እጃችን እንዴት እንደሚያደርገን እናውቃለን። ስለዚህ በረኪና መጠጣት ቀላል ነው እንዴ? ሆ ጉድ እኮ ነው። የምሬ ነው የምላችሁ ቤተሰብ። ስለዚህ ከእንደዚህ ስራ ብትወጡ ጥሩ ነው። ሜሪ ደግሞ ማጨው ነው፣ በቃ ማጨው ነው። አይ ሜሪ በጣም ትገርመኛለች። ስለዚህ ዳኒ ግን ኢትዮጵያ ገብቷል። ትላንትና እንዳያችሁ እንግዲህ በሌላ ቤት መቶ ነበረ። ዋንኪያ ቻናል ከፍታለች፣ በእሷ ቤትን ይመጣ። ስለዚህ ዳኒ ኢትዮጵያ ገብቷል። የእውነት ነው የገባ። ስለዚህ ጽጌ ደግሞ ምትወጂ ከሆነ ምታፈቅሪ ከሆነ ይፋ አድርጊ በቃ። ለምንድን ነው ራስሽ የምትጎጂ? በዚህ ይቀለዳል እንዴ? አሁን በዚህ በበረኪና ይቀለዳል? በህይወትሽ ትቀልዳለች? ወይኔ ጉዴ! በህይወትሽ ባትቀልጂ ጥሩ ነው። የፈለገ ነገር ቢመጣ ማለት ነው። የምትወጂ ከሆነ ይፋ አድርጊ። አፍቅርሃለሁ የኔ ውድ ብለሽ እንዴ ይፋ አታደርግም እንዴ? ራስሽን ለምን ነው የምትጎጂ እንዴ? ስሜት ካለሽ ለሱ ራስሽን አትጉጂ። አንደኛ ልጆቹን አታስጨንቂ፣ ሙሽሮቹን አታስጨንቂ። እነሱ እኮ ፈታ ዘና ለማለት ነው የመጡናል ለመናገር ማለት ነው። እና በጣም ነው የገረመኝ ጌታ። ምን አይ ስራ ነው የሚሰሩ እንዴ? ስንት ስራ የሚሰራ አለ። እንኳን እኮ ምንም እኮ አያስተምሩም። ግን ይሁን ለማንኛው ግን እንደዚህ ስራ ባሰሩ ጥሩ ነው እውነት። በዚህ አይቀለድም። በተለይ የሙዚቃ ነገር ግርም አለኝ። የምር ነው የምላችሁ እንዴ። ወይኔ ወይኔ ሙዚቃ ግርም ነው ያለኝ ጌታ። ምን ጉድ ነው? ምንድን ነው የምንሰማው? ዛንድሮስ ጉድ እኮ ነው እንዴ። ያበድ የሀገራችሁ ገብታችሁ ስሩ፣ የፈለጋችሁ ነገር ስሩ። የምር እንዴ በዱባይ ህግ እኮ ሁሉም ነገር ይከብዳል። በእውነቴ ነው የምላችሁ። ዱባይ እንደ ድሮ አይደለም። አሁን ላይ ይከብዳል ይመስለኛል። ግን እንደዚህ ባሰሩ ጥሩ ነው ብዬ አምናለሁ ቤተሰብ። እስኪ ለዚህ ቤት አዲስ ከሆናችሁ ጌታ እስኪ ላይክ አድርጎ አበረታቱኝ። የምር አበረታቱኝ። እስኪ ስወዳችሁ የምር አበረታቱኝ። ስለዚህ ብዙዎቹ ባትጨነቁ ጥሩ ነው። የሚሰሩ እንግዲህ ድራማ ተጀምረዋል። እንግዲህ ፈጣሪ ሆይ ከዚህ አይነት አስራ ውጡልን፣ ሩታና አብርሽ ማለት ነው። በተለይ እናንተ ውጡልን እንዴ። በትዳራችሁ ላይ አትቀልዱብን። የምሬ ነው የምላችሁ። እንዴ ትዳር እኮ ክብር ነው እና በትዳራችሁ አትቀልዱ። ስራችሁ ስሩ። ስራ አለ አይደለም? በቃ አለ አይደል? ሰው የሚያስተምር ብዙ ነገሮች አሉ። በእንደዛ አይነት ብትመጡ እኛም እንፈተፍታለን ማለት ነው። እና ስለዚህ ጽጌ ባክሽ ከዚህ ስራ ውጪ ነው የምልሽ። የራስሽ ላይ አትጫወቺ፣ በህይወትሽ አትጫወቺ። ጥሩ አይደለም፣ ላንቺው ለማንም ሰው ጥሩ አይደለም። በረኪና አልጠጣሽም። እንደጠጣች ሰው ሆነሽ ራስሽን እንደዚህ ባታደርጊ ጥሩ ነው። ስለዚህ